በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግርህ ወይ እግዚአብሔር እንደሌለ የለም። እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣ እግዚአብሔር በሸለቆ ውስጥም ይሰራል። እደግመዋለሁ፣ አሜን እንድትሉ ፈልጋለሁ። እግዚአብሔር አምላክ የተራራም የሸለቆም አምላክ ነው። እስቲ በደንብ አርጉና አሜን በሉ። እስቲ በደንብ አርጉና አሁንም አሜን በሉ። በሸለቆ ውስጥ ብዙ ነገር ላታገኙ ትችላላችሁ፣ ልታጡ ትችላላችሁ፣ ልትፈተኑ ትችላላችሁ፣ ልትቸገሩ ትችላላችሁ። ይሄ ማለት ግን እግዚአብሔር አይሰራም ማለት አይደለም። እግዚአብሔር አምላክ በተራራ ላይ ይሰራል፣ እግዚአብሔር በከፍታ ላይ ይሰራል። at the same time ደግሞ በብቸኝነታችሁ በጣም በከበዳችሁ የህይወት ማዕበል ውስጥ ባላችሁበት በዛ ጊዜ ማዳኑ፣ ታላቅነቱ፣ ኤልሻዳይነቱ፣ ገዢነቱ፣ አምላክነቱ የሚያሳይ የሚገልጥ የሚሰራ አምላክ እንደሆነ እንድታቁ እፈልጋለሁ። በመግቢያ ላይ ያነበብኩላችሁ የመዝሙር መጽሐፍ ምዕራፍ 23 ከመጽሐፍ ቅዱሳችን ውስጥ በጣም ታዋቂ የሆነ ክፍል ነው። በዳዊት ዘመን እረኞች በክረምት ጊዜ በጎቻቸውን ወደ ቆላ ይዞ መውረድ የተለመደ ነው። ምክንያቱም በተራራ ላይ በከፍታ ላይ ብርዱ፣ ዝናቡ ጠንካራ በሚሆንበት ጊዜ፣ ቁሩ በጣም ከባድ በሚሆንበት ጊዜ ዳዊት እረኛ በነበረበት ዘመን ልክ ክረምት ሲሆን በጎቻቸውን ይዘው ወደ ቆላ ይወርዳል። ከዛ ወራት አልፈው በጋ ሲመጣ ደግሞ በቆላው ላይ የሙቀቱ መጠን ስለሚጨምር፣ ውሃው ስለሚጎድል፣ ሳሩ ስለሚደርቅ ደግሞ እንደገና በጎቻቸውን ይዘው ወደ ከፍታው መመለስ ስላለባቸው ብቸኛው አማራጭ የፍልስጤም ሸለቆችና ገደሎች ናቸው። እና ዳዊት ይሄን በደንብ ከህይወቱ ኤክስፒሪየንስ ያውቀዋል። ክረምት ሲሆን ተራራ ላይ መቆየት አይቻልም። when altitude increase temperature decrease እንደሚል ጂኦግራፊ ማለት ነው። ልክ ክረምት ሲሆን በደጋው ብርዱ ከባድ ነው፣ ቁሩ ከባድ ነው፣ በረዶ አለ፣ ምቹ አይደለም። ለበጎቹ ምቹ የሆነ ሳር፣ ምቹ የሆነ ውሃ አይገኝም። ስለዚህ ልክ ክረምት ላይ በጎቻቸውን ይዘው ወደ ቆላ ይወርዳሉ። እዛ ውሃ አለ፣ እዛ የተለያየ ነገር አለ። ልክ ደግሞ በጋ ሲመጣ ፀሐዩ ከባድ ስለሚሆን እንደገና ወደ ከፍታው መመለስ አለባቸው። ወዳጆቼ ታዲያ ዳዊትና አብረውት በረኝነት አገልግሎት ውስጥ የተሰማሩ ሰዎች በጎቻቸውን ወደ ከፍታው ለመመለስ ብቸኛው አማራጫቸው የፍልስጤም ሸለቆችና ገደሎች ናቸው። ለዚህ ነው ዳዊት ሲናገር እግዚአብሔር እረኛዬ ነው፣ የሚጎልብኝም አንዳች ነገር የለም። በለመለመ መስክ ያሰማራኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ይናገራል። ወዳጆቼ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወደ አንተ ህይወት፣ ወደ አንተ አገልግሎት፣ ወደ አንተ መንገድ፣ ወደ አንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ፣ ለምን ህይወት እየታገለ ፈተና እየበዛብ እንደሆነ፣ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን፣ ጊዜውን፣ ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ፣ እንዴት መግባት፣ እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። የከመልካምነቱ ከደግነቱ ከበጎነቱ የተነሳ እሱ እረኛክ ይመራሃል። እና በእርግጠኝነት የምነግራችሁ ነገር ምንድነው? ቀና ብላችሁ በደም ስሙኝ። እኔን በሸለቆ ውስጥ ስታልፍ ነው የመልእክቴ ሐሳብ። በሸለቆ ውስጥ ስታልፍ ነው። ነጥቦቹን እስካሁን መግቢያ ሐሳብ ነው የምናገረው። ነጥቦቹን ከዚህ በኋላ እናገራለሁ። ሁለት መሰረታዊ ነገር ስለ ሸለቆ እንድታውቁ ፈልጋለሁ። አንደኛው በሸለቆ ውስጥ የምታልፍበትን ምክንያት
ላታውቅ ትችላለህ። የቱ ጋር ነው የሳትኩት? ምንድነው ያጠፋሁት? ይሄ ነገር ለምንድነው በኔ ህይወት እየሆነ ያለው? ለምሳሌ አንዳንዶቻችሁ ሸለቆ መዘግየት ነው። ያንዳንዶቻችሁ ሸለቆ የልጅ አለመውለድ ነው። ያንዳንዶቻችሁ ሸለቆ በስራችሁ ተግዳሮት ነው። ብቻ ይለያያል። የምታልፉበት የህይወት መንገድ ይለያያል። ካላችሁበት የህይወት አውድ አንፃር እንድትሰሙኝ ይፈልጋሉ። ምክንያቱ ምን እንደሆነ በሳይንስም በመንፈስም አብራርተህ ልትደርስበት በማትችልበት መልስ የማታገኝላቸው የህይወት ጉዳዮች ብዙ ናቸው። ለምን እንደዚህ ሆነ ብለህ ብትል መልስ የማታገኝ። አሁን ይሄን ነገር መሸከም ይችላል? በህልምም በውንም አስበህ የማታውቀውን ጉዳይ አሁን ጉዳይ አድርገህ እየኖርክ ያለ ሰው እዚህ ውስጥ ልትኖር እንደምትችል አስባለሁ። ስለዚህ በሸለቆ ውስጥ ስታልፍ ማወቅ ያለብህ የመጀመሪያው ነገር በሸለቆ ውስጥ ለማለፍ ምክንያቱ ምን እንደሆነ ላታውቅ ትችላለህ። አንዳንዶቻችሁ ሐኪም ጋር ሄዳችሁ ተመርምራችሁ አረ ምንም ችግር የለም ተብላችሁ ጥያቄው ግን እናንተ ጋር ይኖራል። ወይንም ደግሞ ከምታስቡት የህይወት መንገድ ውጪ በትዳር በህይወት በተለያየ መንገድ ላይ ብቻ የምትፈተኑ ሰዎች ልትኖሩ ትችላላችሁ። ሁለተኛው ስለ ሸለቆ እንድትረዱ የምፈልገው ነገር ምንድነው? በሸለቆ ውስጥ የምትቆዩበትን ጊዜ ላታውቁ ትችላላችሁ። ምን ያህል እዛ ሁኔታ ውስጥ እንደምትቆዩ አታውቁትም። ምን ያህል እየተፈተናችሁ እየታገላችሁ ምን ያህል በዛ ሁኔታ ውስጥ እንደምታልፉ አታውቁትም። 1 ወር 2 ወር 3 ወር 6 ወር 6 ዓመት 10 ዓመት አይታወቅም። በሸለቆ ውስጥ የምታልፍበትን ጊዜ የሚያውቀው እግዚአብሔር ነው። ሰዓቱን የወሰነው እግዚአብሔር ነው። አሁን ይህን ቃል በደንብ በወኔ እንዲሰማኝ የምፈልገው እረኛ እንዳለው የሚያውቅ ሰው ነው። እግዚአብሔር እረኛዬ ነው አለ ዳዊት። ማይጋ እግዚአብሔር እረኛዬ ነው። አባቴ አይደለም እናቴ አይደለም ገንዘብ አይደለም። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሃሌሉያ! እስቲ በደንብ አርኩና አሜን በሉ። ለምን ያህል ጊዜ ነገራችሁ ሳይናገር ሳይፈወስ ሳይከፈት ነገራችሁ ሳይለወጥ እንደምትቆዩ አታውቁም። ላታውቁ ትችላላችሁ። እግዚአብሔር ነው የሚያውቀው። ምናልባት እኮ ቢነግራችሁ እርፍ ትላላችሁ። በቃ ትጠብቃላችሁ። ያንን ቀን በቃ ያንን ቀን ትጠብቃላችሁ። መቼ ነው የሚፈወሰው? መቼ ነው የሚለወጠው? መቼ ነው የሚቀየረው ብላችሁ አይ በቃ የዛሬ 5 ዓመት ነው ከተባል ቁርጥህን አውቀህ ስራህን እየሰራ መዝሙሪን እየዘመርክ ትጠብቀዋለህ። ግን እረኛክ የሚገርም ነው። ለምን ያህል ጊዜ በዛ ነገር ውስጥ እንደሚያሳልፍ አይነግርህም። እና አንደኛ ምክንያቱን ላታውቅ ትችላለህ። ሁለተኛ በምን ያህል ጊዜ እዛ ነገር ውስጥ ልትቆይ እንደምትችል ላታውቅ ትችላለህ። የሸለቆህን ምክንያትና የምትቆይበትን ጊዜ ባታውቅም አንድ ነገር ግን እንድታውቅ እፈልጋለሁ። የምትጽፉ ሰዎች ካላችሁ የሸለቆህን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። ሙሉ ህይወትህን አንተ ራስን ካወቅበት ጊዜ ጀምሮ ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ እንደሞላልህ ብቻ እንደተቀበሉ ብቻ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ገብቶሃል አይደለ? ሁል ጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር ባንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ ከምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ፣ የሆነ ቀናት የሆኑ ወራቶች አሉ፣ ዳውን በሆነ ሁኔታ ውስጥ የምትገባበት ይሄን ማወቅ አለብህ። በቃ ይሄን ማወቅ አለብህ። ስለዚህ በእርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ሁለተኛው ስለ ህይወት ሸለቆ ማወቅ ያለብህ ነገር ምንድነው? ሁለተኛው ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው። ድንገት እንደ ትላንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ ወዳጆቼ።
ሶስተኛው ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም። የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና የትኛው እንደሆነ ግን እናንተ መምረጥ አትችሉም። አንደኛ ሳያስጠነቅቃችሁ ነው የሚመጣው። ሁለተኛ ይሄ ማወቅ ያለባችሁ ነገር ቢኖር እናንተ የሸለቆውን፣ የችግሩን፣ የተግዳሮቱን አይነት መምረጥ አትችሉም። የሸለቆውን አይነት የሚመርጠው እረኛችሁ ነው። ቅድም እንደነገርኳችሁ ወደ ተሻለ ቦታ በጎቹ ለመውሰድ ያለው ብቸኛ አማራጭ የፍልስጤም ሸለቆችና ገደሎች እንደሆኑ እረኛው ነው ዲተርማይን የሚያደርገው የሚወስነው። በዚህ ጋር ነው ዘንድሮ ምን ሄደው የሚለው በዚህ ጋር ነው ዘንድሮ ሰዎችን እንቀንሳለን ሊል ይችላል እረኛው። ሄሎ እየሰማ ከሆነ ማለት ነው። እና የምታልፍበትን ሸለቆ የሚመርጠው የሚወስነው እግዚአብሔር ነው። ይሄን እንድታቅ ይገባል። አራተኛ ስለ ህይወት ሸለቆ እንድታቅ የሚገባው ነገር ምን መሰለ? ሸለቆ እንደማያዳላ ማወቅ አለብህ። ሸለቆ ከሰው አያበላልጥም ብራዘር። ሁሉም ሰው በሸለቆ ውስጥ ያልፋል። ምናልባትም ከአንድ ጊዜ በላይ በሸለቆ ውስጥ ያልፋል። ከአንድ ጊዜ በላይ። አንዳንዶቻችሁ እንድታቁ የሚገባው ነገር ምንድን ነው? ከአንድ ጊዜ በላይ፣ ከሁለት ጊዜ በላይ፣ ከሶስት ጊዜ በላይ ዳውን በሆነ ሁኔታ ውስጥ ልታልፉ ትችላላችሁ። ሁሉም ሰው በሸለቆ ውስጥ ያልፋል። ሸለቆ አያዳላም። ሰው ከሰው አያበላልጥም። ይገርማችኋል። በደንብ ስሙኝ። እኔ ጋር ሁኑ። በጣም ታዛዥ የሆኑ በጎች እንኳን ሳይቀሩ በሸለቆ ውስጥ የማለፍ ግዴታ አለባቸው። አንድ እረኛ፣ በጎች የሚመራ እረኛ፣ በጎች የሚጠብቅ እረኛ፣ ታዛዥ፣ በጣም መልካም በጎች እንዳሉት ሁሉ ደግሞ በጣም ቀዥቃዣ፣ አስቸጋሪ፣ እዚህ ጋር በደንብ በገንዳ ምግብ ብታቀርቡላቸው የቤቱ የማይጣፍጣቸው ወደ ጎረቤት አንገታቸውን የሚያሾልኩ በጎች አሉ። አስቸጋሪ በጎች አሉ። ያቂ ቀንዷ እንጥጤ ተባረ የሆነችው በግ ተንከሲስ፣ ይገርማል። ተንከሲስ የሆነችውን በግ በሚመራበት መንገድ እረኛው በጣም ታዛዥ የሆነችውንም አብሮ ይመራታል። ይሄ መንፈሳዊ ነገር እማወራን እንደሆነ የገባው ሰው ብቻ ነው ምናምን ብሎ የሚለው። በጣም ታዛዥ በጎች እንኳን በሸለቆ ውስጥ ሊመራቸው እንደሚችሉ ማወቅ አለባችሁ። አሁን እኔ ምን አጥፍቼ ነው? ቁጭ በይ ሲል ቁጭ ብያለሁ፣ ተነሺ ሲለኝ ተነስቻለሁ፣ ተያለኝ ተውኩ፣ አርጋ ይሄን አረፍ ምን አረፍኩት? እኔ ይሄው በሰባይ ነው የምኖረው እና ብላችሁ ኮምፕሌን ልታደርጉ አትችሉም። በጣም ታዛዥ፣ በጣም መልካም፣ በጣም ቅን፣ በጣም ደግ በጎች እንኳን ሳይቀሩ በሸለቆ ውስጥ ሊያልፉ እንደሚችሉ እንደሚያሳልፋቸው ማወቅ አለባችሁ። አንድ በግ አንድ እረኛ 2000 3000 በጎች ሊኖሩት ይችላሉ በአይሁዶች ዘንድ እና በቃ እዛ በግ መካከል የሚዋጋ አለ፣ የሚራገጥ አለ፣ የሚንቀሸቀሽ አለ። እረኛው ግን ጉዞ ሲጀምር ይገርማል፣ ሁሉም ተሰልፈው እና ያቺ አስቸጋሪዋን በግ ከጨዎቹ መካከል ተቀላቅላ ጨዎቹም ከአስቸጋሪዎቹ ጋር ተቀላቅለው ምንም እንዳልተፈጠረ ምናምን እያሉ ሲሄዱ ስታይ ከሩቅ ለሚመለከት ሰው ሁሉም በጎች አንድ አይነት ይመስላሉ። እረኛው ግን በስም ያውቃቸዋል፣ በድርጊት ያውቃቸዋል፣ በደንብ ያውቃቸዋል። እና ማወቅ አለብህ። ይሄንን ሄሎ ማወቅ አለብህ ወዳጆቼ። እና ይገርማ ሸለቆ አያዳለም። ሀብታም ድሃ፣ ትንሽ ትልቅ፣ ወንድ ሴት፣ ነጭ ጥቁር አያዳለም። ይገርማል። በደንብ ስማኝ። ምንም ያህል ጥሩ ብትሆን፣ የቱንም ያህል ጥንቃቄ ብታደርግ ለውጥ አታመጣም። በጣም ጥሩ ብትሆን፣ የቱንም ያህል ጥንቃቄ ብታደርግ፣ ተግዳሮቶችን ቻሌንጆችን ወደ አንተ ህይወት እንዳይመጡ ምንም ለውጥ አታመጣም። አንተ በጣም ጥንቃቄ ቢኖርህ፣ በጣም ጥሩ ሰው ብትሆን፣ ደግ ብትሆን፣ በቃ ከበር መልስ ጋባዥ ብትሆን፣ በቃ ያውኩ ብትል ይገርምሃል። ንፉጎቹን በሚወስድበት የህይወት መንገድ አንተንም እረኛው ሊወስድ እንደሚችል ማወቅ አለብህ ወዳጆቼ። ታዝላችኋል። ዳዊት ቁጥር 4 ላይ ስለ ህይወት ሸለቆ ከመናገሩ በፊት፣ ስለ ሸለቆ ከማውራቱ በፊት እንደዚህ ብሎ ይናገራል። ስለ ስሙ ሲል በጽድቅ መንገድ መራኝ ይላል። አይታል። የጽድቅ መንገድ እንኳን ሸለቆ አለው። ጻፍ መራኝ አለ። ስለ ስሙ ሲል ስለ ሸለቆ ከማውራቱ በፊት በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም ብሎ ሲል ዳዊት አይታል። ይሄን ከማለቱ በፊት አስቀድሞ ምንድነው ያለው? ስለ ስሙ ሲል በጽድቅ መንገድ መራኝ። ሄሎ 23ኛው ምዕራፍ እየጻፈ ያለው ዘማሪ
እየሄደ ያለው እኮ የጽድቅ መንገድ ነው። ነገር ግን የጽድቅ መንገድ ምን አለው? ሸለቆ አለው። ኢማጂን። ስለዚህ አንተ በጽድቅ እየነገድክ፣ በጽድቅ እያገለገልክ፣ በጽድቅ እየኖርክ በሸለቆ ውስጥ ሊመራህ ይችላል። ይህን ማወቅ አለብህ። በጽድቅ ነው የምነግደው ይለዋል አንዳንድ ሰዎች መጥተው። እኔ እንደዛ አጋጥሞኝ ያውቃል። ምንድን ነው ከኔ የሚፈልገው ይለዋል። እግዚአብሔርን መጥተው እኮ ነው። እንዴት? በቃ እንደዚህ ብለው ይኸው ይለዋል። ምንድን ነው የሚፈልገው ከኔ ይላል። እንዴት? ይኸው በቃ በጽድቅ እንደዚህ ነው እንደዛ ይላል። እና ዳዊትስ ምን አለ? እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ። ከዛስ ስለ ስሙ ሲል አለ በጽድቅ መንገድ መራኛል። ከዛ በኋላ ነው ስለ ሸለቆ ያወራው ሰውየው። ኢቭን የጽድቅ መንገድ እንኳን ሸለቆ ሊኖረው ይችላል ወዳጆቼ።